ሰላም ሰላም ወዲያ የዩቲዩብ ተከታታዮች እንዴት ናቸው? ሰላም ናቸው? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ሐብል ድራማን ይዤ መጥቻለሁ። ዩቲዩብ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ እጅግ በጣም ነው የማመሰግነው። ባለፈው ሳምንት እንግዲህ አዚራ ወዘሮ ዘነቡ እንግዲህ ከሐብል እናት ጋር ቁጭ ብሎ እየተነጋገሩ ነበር። አዝራ እዛ ድረስ ሄዱ። ምንድን ነው ብላ ደንግጣ ወደ ሽንት ቤት ነው ሄደችው። እዛ ሽንት ቤት ቆማ እንዴት አድርጌ ነው ይችን ሴትዮ ከዚህ ቤት ማስወጣ? እንዴት እዚህ እንዳለው አውቆ መጣ? ያለች እየተጨናነቀች ነው። አዝራ በሩን ከፍቶባት ገባ። በጌታ በኢየሱስ ስም ደነገጠችው። ሰላም ወዘሮ አዝራ አስደነገጥክኝ። ምን ልትሰራ መጣ? እንዴት መጣ እዚህ? ምን ነው? እኔ ምንም ሳልናገሩ ተርበተበት። ምንድን ነው ችግሩ? ቤት ተፈጠረ ነገር በጣም አዝኛለሁ። ያቺ ማትረባ ልጅ ናት እንደዚህ ያደረገች። ልጅነቷን በአንቺ የተቀማችው ልጅ ነው የምታወሪ? ሐብል ሁሉንም ነገር ነግራኛለች። ዝም በይ አሁን። ስላደረግሽበት ወላጅ እናት እንዳሉንሽ የተናገረችው ነገር እውነት ነው ወይ? ለአንቺ አፍ መስማት ፈልጌ ነው የመጣ። ስለዚህ ነገር ሌላ ጊዜ ተገናኝተን ማውራት እንችላለን አይሻልም? አሁን ለማኑ ለማን ጋር ነሽ? ከማን ጋር ነው እዚህ ጋር ቁጭ ያልሽው? አለነ ስታይ የቷ ሴት? አብረን ስንመጣ ጀምሮ ነበርክ ማለት ነው። ስለ አብረሽ ስላለችው ሴትዮ አይመለከተኝም። የገዛ ልጅሽን እንዴት ነው እንደዚህ ያሰቃየሽው? መስማት ፈልጋለሁ። ይቅርታ፣ ለካ ሐብል ልጅሽ አይደለችም። አዝራ ግን አንተ ጤነኛ ነህ? ችግር አለ ብላ ስትጠይቀው ምን ያልታ አንቺና ያቺ መርዘ ጸደ የምትባለው እስካላችሁ ድረስ ምን ያልተፈጠረ ነገር ከቤት ወጣሁላችሁ፣ ጎዳና ወደድኩ፣ ከዚህ ውጭ ምንድን ነው የምትፈልጉ ብላ ጮኸችበት። አሁን ጥያቄ መልሽና ትሄጃለሽ ከፈለግሽው። አሁን ሐብልን ከሐኪም ቤት ወስደሽ ወላጅ አልባ ነሽ፣ ስለዚህ የነገረችኝ እውነት ነው ማለት ነው ብሎ ጠይቃት። አዎ እውነት ነው፣ በይና የሕፃንነት ስደበደቢ የነበረ እውነት ነው። አዎ እውነት ነው። እዚህ መታጠቢያ ቤት አንቃ ልትገለኝ ነው። ያቺን ማትረባ ምድር ላይ ያለው ስቃይ ሁሉ ይገባታል። ምን ታመጣለህ አለችውና ወጣች። ለካ ሐብል ልክ እንደኔ በደል ሲደርስበት ነበር አለና ሳስቦ፣ አይ በልጅነቱ እንግዲህ እሱም የእንጀራ እናቱ እየቀጠቀጠችው ነው ስታሳደግ የነበረ መሰለ። ማን ስለሆንክ ነው ብላ እየቀጠቀጠች ነበረ። እሱን እንግዲህ እያስታወሰ ነው። እሱም እንደዚህ በርበሬ የሚያጥኑ ሰዎች ማለት ነው። እኔ የገረመኝ ወይዘሮ ዘነቡን ባለፈው ሐብልን እንደዛ ስታጥና በርበሬ ሴትዮን አቃጥሉም ወይ ነው ጥያቄ? ወይስ ቀይ አፈር ነው? እኔ ግራ ገባኝ እኮ። እና እውነት እሷን አያስነጥሳትም። ሲጀመር በርበሬ ያስነጥሳል እንጂ እንደዚህ ያደርጋል እንዴ? እሱም ያስታወሰ ነው እንግዲህ ሐብልም እንደዛ። ስለዚህ ሐብል የነገረችኝ እውነት ነው ብለው ተናግረው ሄዷል። ግን ይሄ በርበሬ ማጠን ሲባል ማለት ነው ሆነ ጊዜ ትዝ ይለኛል። እናቴና ታላቅ እህቴ እንትን ብሎ እኔ ትንሽ ነበርኩ ከወንድሜ ጋር ቤቱን ጠብቁ ብሎ ሲሄዱ ቤቱን ጠጥ ብለን እኛ ስንጫወት ምሰረቁ እንኳን ብኖር ከጓሮ ገብቶ ሰውዬው አረቄ ሰረቀ ከኛ ቤት ማለት ነው። ይሄ ቡቱሌ የሚባለውን እሱ እመቤቴን እሱን ሰርቆ ማለት ነው። እንዴት እንደቀጠቀጠችኝ ታላቅ እህቴ። ወይ በርበሬ ነው እንትን ማረግሽ ብላ ነበር። ግን ወንድሜ ደግሞ ትንሹ ወንድሜ ማለት ነው እሷና ጓደኛው እነከሌ ናቸው እንደዚህ ያደረጉ ብሎ ነው እንትን ያለ። እኛ ግን ወደ ቤቱም ዞር ብላ አላየንም። የኛ ጎጆ ቤት እየሰራን እየተጫወተን ነበረ። እና እንደዚህ
ያለ ነገር ነው መሰለኝ። ወይዘሮ ዘነቡ አሁንም እየተርበተበተች ነበረና ስትርበተበት እንግዲህ አሁንም መኪና ውስጥ አሁን እንግዲህ ገዝታ ውስጥ አዘጋጅቼላችኋለሁ ከገዳም ትመጣለች ያልሽው ከ3 ቀን በኋላ ነው አይደል? እንግዲህ እንደነገረችኝ ከሆነ ልጅሽን ለማየት በጣም የጓጋሽ ይመስለኛል። ያኔ አድጋ ሙሉ ሰው ሆና ሊሆን ይችላል። አሁን ቆንጅዬ ልጅ የምታምር ልጅ ሆናልሻለች። የኔን ትመስላለች ወይስ ትቀራረባላችሁ? በአንዳንድ ነገር በጣም ነው የምትመሳሰው። ወደ አባቷም ሊሆን ይችላል አላውቅም። ብቻ ግን ስለ አባቷ እኮ ምንም ያልሽው ነገር የለ። አባቷ ማን ነው? አባቷ ማን? እሱን እንግዲህ በሂደት አሁን እስቲ የልጅ እህት እጅሽ ላይ አለ ብላ ስትጠይቅ እንትን ብላ አለሽ። ሁሉም በየገዳማቱ ስትዞር የነበረ ነጠላ ለብሰ እኔ አሁን ቢሆን ነው የፈለግኩት። ነገ ይሻላል። ከመንገድ አይደለ የመጣሽው? አረፍ በይና ነገ ሰብሰብ አድርጌ አመጣልሻለሁ። ለምን ወደ እኔ ልጅን አብረን ሆነን እንድንቀበል አሁን በድንገት እናትሽ ነኝ ብዬ እንትን ብላት ስሜታዊነት አበዛው። ጣረ እህቴ ምንም ይቅርታ አያስፈልግም። ይህኔ ራሴ ያሳምር እሷ ተንኮል እያሳመረችው ነው። አሁን እኮ እኔ ስራ ምሰራ ስራ አለኝ። ቆይ አንዴ አለች፣ ደነገጠች። ማሻአላ ፍሉስ አገኘች፣ ብር ተሰጣት። ገና ከምን ረዘነቡ ፈገግ ነው አለች። አያስፈልግም፣ አያስፈልግሽም፣ አልበዛም ገና መጠ ለልጅ ስለደረሽላት ገና ሙሉ ለሙሉ ህይወትሽ ነው የሚቀየርሽ። አቤል ለካ በአንቺ ወታ ነው ደግ ልጅ የሆነችው አለችው። ደህና ወይ አለችው እና ከመኪና ወረደችና ብር ሂጂ ዘነብዬ አንቺ ይሄን አይደል የምትፈልጊ? እቺ ደግሞ ሆነ ጉዋ ነገር ናት መሰለኝ። ገና ምን አይተሽ ውለታሽን በደንብ ነው የምከፍልሽ አለችና ሴትየው እንግዲህ መኪና አስነስታ ልትሄድ ነው። ትችያለሽ ግን መኪና መንዳት ወንዶች ማለት ነው ሆነ ነገር ስናደዱ ለምንድን ነው አረቄው እንትን ውስጥ ሄዶ የሚዘፈቀው? አሁን እሱም ድራፍቱን ይዞ እንግዲህ እየገለበጠ ነው። ገልብጠው ደንበኛ ገልባጭ ትመስላለች። እንግዲህ አዝራም ቁጭ ብሎ እየገለበጠ ነው። አባትየው እየጠበቀ ነው። አባትየው እንግዲህ ለነገር እኔ አይደል ልጄ ነኝ እሱ ብቻ ነው አይደል እዚህ ምድር ላይ እንደ አንቺ አዝራ አንገቴን አስደፍቶኛ አቁ እኔ ሁሌ እንዳሳፈርኩ ነው። እኔ እናቴ አዝራን እንዴት የተባሽ አጠናገራት። ሁለተኛ ስለ አዝራ ክፉ ነገር እንዳታወራ አጠናገራት። መጣች ደግሞ ያቺም ወደ ነገር ታቃጥላለች እና ልጅቷ ከአንቺ ጋርና መመካከር ስትጀምሩ ነው። ቆርጬ አልጥልም፣ ስጋዬ ናት። ስጋዬ የቤተሰቦችን ቀን የስጠኝ አልምርሽም ብሏል። እንግዲህ ጋሽዬ ያለች ጽጌ እንግዲህ ይቺ ሴትዮ እንግዲህ ነገረኛ ናት። አክስተ ተብዮ አጸደ ተብዮ ሜርሲ ምን ልትዩ ነበር? ያን ትልቁ ምስጢር ልትነግር ይህ መጥፎ አዝራ ወንድሜ አይደለም ብዬ አምኜ መቀበሉ በጣም ነው የከበደኝ።
ቀስ ብለሽ ትለምጃለሽ። ይሄ ብቻ ነው መብት። ይሄ ወንድም ተብዬው ደግሞ ምን አይነት ስግብግብ ጨካኝ እንደሆነ ከልብሽን ወጥሽ ትጥያለሽ አለች። ምን ብሎ ነግሮት ምን ብሎት ቤቱን እንዳለ በሱ ስም አድርጎታል። እሱ እኮ የኛን ለማጥፋት በስውር ጀምሯል። መብትዬ እኔ ከዚህ ቤት እንዲወጣ ማስጠንቀቂያ ተሰጥቶኛል። አንቺ ከዚህ ቤት እንደማትባረር ምን መረጋገጫ ያለሽ? ምንም በእርግጥ ምንም መረጋገጫ የለኝም። ዘነቡ ዱርዬ ዋጋ መተላይ እሷ እንግዲህ ዘነበው እንትን ብላ እንግዲህ እሷን ለመውሰድ ነው መሰል ልጅሽንም ዲታ ቤት ከተትሽ አይደል አለ ዜድዬ። አራዳ እኮ ነሽ አንቺ። ልጅሽን ከተሽ ራስሽ ወጥ እሷ በምትወረርልሽ ብር ነው። ሀብል እኮ ሰው ገላለች። በሳቅ ሊሆን ይችላል ሰውን እየገደለችው። እውነት ነው። እሷ ጥሩ ልጅ ናት። ሰውን አትገሉም ነው ጎበዝ። ድምፅሽ ስትሰማ የምትንቀጠቀጠው ልጅ ናት። ሰው የምትገላ ብለሽ አንቺ ራስሽ። እኔና አንቺ ቢዝነስ ልንጀምር ነው። ንግድ የሚያስል ነገር ይመካከራለሁ። ይህ ሁልሽ ጉግሻ ይህ ከእንግዲህ በኋላ ይህ ስራ ልንሰራ ነው። አዲሱ ስራችን ይሄን እንደ አንቺ አይነት የወንድ አለባበስሽ መጠጥሽን ቀሚስ ትለብሽ ከላይ ነጠላ ድርብ ታረግና በቃ የተጠቀምሽው ነገር አለ። የአብል እናት ከካናዳ መጣለች ከ23 እሷም እንግዲህ እያሾፈችበት ነው። የኔ ትክክለኛ የአብል እናት ከካናዳ የመጣ ሴት ናት። የአብል እናት ለነገ እውነቱም እንደዚህ ባቲ ይቆጨኝ ነበረ። ድሮ እኮ በፒዛ ነው ፒዛ ነው ጆሮውን የምትቆነጥጫት። ይሄ አንቺ ግን ከምርሽ ነው እንዴ የወረሽ? የአንድ ማማካሽ ነው። አዎ የምሬ ነው። ብዙ ገንዘብ ይዛ መታለች። አብልም ደግሞ በዚህ ሰዓት አብል ነኝ ብለሽ ፊልም ምናምን ነው ወይስ ምንድን ነው? ከቻልሽ በሁንሽም በህልምሽም አይተሽም ማታውቂው ብር ላይ ነው የምጥልሽ። በእኔ ተማመኝ እያለች ነው እንግዲህ ዘነቡ ለተንኮል ወይ ሰው በጌታ በኢየሱስ ዘነቡ እንደዛ ጀነጀነቻትና ልጅቷንም አሳመነቻት። ውጭ መጣና አባትየው ጋር ቁጭ ብሎ አባቱን ጎንበስ ብሎ እግሩን ስሞ እግሩ ላይ ተኝቷል። አባዬ ጥዬክ ጠፋው አይደል? ይቅር በለኝ አባዬ። ልጄ ምን አይነት አስጨናቂው ነገር ውስጥ እንዳለ ያሳውቃል። አባዬ አብል እስር ቤት እንደል በፍጹም ማስ በልጅነቴ ሲሰቃየ ነበር። የእሷም ለካ በኔ በመከራ እያደገችው ልጅ ነው። አልገባኝም። አዝራ አባዬ አዝል እውነተኛ ታሪክ ነው የነገረች። እንዴት እንደምታዘ እንደዚህ ስትታይረ ታስታውቃለች። እንደዚህ ስቃ ያሳልፋ በዚህ ደረጃ እንደደረሰች አብል አሉና አባትየው እባክህ አባዬ አሁን ግን አባዬ የሆነ ነገር እንድትጠይቀኝ እፈልጋለሁ። የምትነግረኝ እናቴ የለም አንተም እሷም እንደኔ
ወላጅ እናቴ ስላልሆነች ነው እንደዛ ስታሰቃየኝ የነበረ። ቤልስዬ ቆንጆ ብላ እንጀራ ይዛላት መታለች። እንግዲህ አብሮ አልጋ ላይ ቁጭ ብላችሁ ሽሮ ነው ይዛላት የመጣችው። እሷ ቁጭ ቤልስዬ እኔ ቆንጆ። አሁን እሷን ተጠቅማበት እንግዲህ ቤቱን ልትበጠበጡ ነው እቺ ሴትዮ። እንግዲህ እሷ ለተንኮል ቅና ያለች ነው። ሽሮውን ይዛ መታላታለች። ልታጎርስ ስትል እምቢ ያለች። ቢቢ ለራስሽ ተቀልሽ የግብስቴ እናቴ አዝራን እንደዛ ስታሰቃየው በጣም አዝንላት ነበረ። እነሱ ግን አልነበሩም። ማን ያውቃል? እናትሽ በዛን ሰዓት እንደዚህ አዝራም እንግዲህ ቁጭ ብሎ አባቱ ጋር አባትየው እንዴት ከዚህ ጊዜ በኋላ እንዴት እንደዚህ ትጠይቋል? አሁንም ቢሆን እናቴን አልጠላትም፣ በህይወት ብትኖርልኝ ደስ ልኝ ነበር። አሁን ልቅ አብል እንዴት ናት? ጠበቃው እየታገልኩ ነው ብሎኛል። እንዴት ናት አሁን? እኔ የገዛ ሚስት ከዛ እስር ቤት ከስቃይ እኔ ያወጣታለሁ። ስለተከታተላችሁ በጣም አመሰግናለሁ። ሰላም ሆኖ